ግድለም ልቤ ይችላል ችላለው ይሆን ቢያመኝም ጨክኖ አንቺን ሚጠላ ከዘጠናዎቹ የሙዚቃ አብዮት አራማጆች ውስጥ ሳንጠግባቸው በተመሳሳይ ዕድሜ እንዳጣናቸው እንደ ሚኪያ በኃይሉ እንደ ኢዮብ መኮንን ሁሉ የኤልያስ መልካ ጣቶች አሳምረው ከሰሯቸው ድንቅ ድምፃውያን መካከልም አንዱ ነበር። እሻይንም የለመደሽ ጎኔ ባንቺ ደጀክና አልችልም። የዛሬው ባለታሪካችን ድምፃዊ ደረጀ ዱባለ ድንገት ተከስቶ ገና በዘመኑ እኩሌታው ላይ በድንገት ይችን ዓለም ከተሰናበታት የኤልያስ መልካ የእጅ ሥራዎች መካከል አንዱ ከሆነው ተወዳጁ የሬጌ ሙዚቀኛ ኢዮብ መኮንን ጋር በብዙ ይመሳሰላል። በ1965 ዓመተ ምህረት እዚሁ አዲስ አበባ ከተማ ውስጥ የተወለደው ደረጀ ዱባለ ለሙዚቃ የተፈጠረ ሰው መሆኑን ገና ከልጅነቱ ያወቀው ቢሆንም ወደ ሙዚቃ የገባው ቆየት ብሎ ነበር ማለት ይቻላል። ይህ ሁኔታ ከልበቅኑ የጥበብ ሰው ኢዮብ መኮንን ጋር የሚመሳሰልበት አንደኛው መንገድ ነው። በሀገሪቱ የነበረው ወታደራዊ መንግስት በጊዜው የነበሩትን ወጣቶች ወደ ጦር ግንባር በማሰማራቱ በተፈጥሮ የታደሉትን የጥበብ ህብስት ህዝብ ባለበት አደባባይ ሳይሆን ጦር ሰራዊት በሰፈረበት የጦር ሰፈር እንዲቆርሱ ከተገደዱ ድምፃውያን መካከልም አንዱ ነበር። ማረፊያ ቢያታጣኝ ፍቅርሽ ናፍቆትሽ ቢያታየኝ በታ በብሔራዊ ቲያትር ቤት በዘመናዊ ድምፃዊነት ከተቀጠረበት 1992 ዓመተ ምህረት አንስቶ የመጀመሪያ አልበሙን እስከሰራበት 1998 ዓመተ ምህረት ድረስ ያገለገለ ሲሆን የአልበሙን መጠነኛ ስኬት ተከትሎ የምሽት ክበቦችን በመምረጡ የመንግስት ሥራውን በፈቃዱ ለቋል። በሞንዲያል ራዝማታዝና ሌሎችም ታዋቂ የምሽት ክበቦች ከሌሎች ታዋቂ ድምፃውያን ጋር ሲሰራ ከራሱ ድርሰቶች ውጭ የኤፍሬም ታምሩ የጥላሁን ገሰሰንና የሌሎችንም አንጋፋ ድምፃውያን ሙዚቃዎችን ይጫወት ነበር። በወቅቱ የድምጹን ውበትና የሥራዎቹን ለዛ ያጣጣሙ ድምፃውያን በተለይም ድምፃዊ ጥበብ ወርቅዬና ታምራት ደስታ የካሴት ሥራ እንዲሠራ አበረታቱት። በጊዜው ጥበብ ወርቅዬም ሆነ ታምራት ደስታ ከሙዚቃ አቀናባሪው ዳግማዊ አሊ ጋር የሚሰሩ ቢሆንም የሥራዎቹን ባህሪ ጠንቅቆ ያውቅ የነበረው ደረጀ በጊዜው ዝናው ጣራ ነክቶ አንጋፋዎቹን ሙዚቀኞች ሳይቀር በወረፋ ደጅ አስጠና የነበረውን የሙዚቃ ጠቢብ ኤልያስ መልካን ለመጠበቅ ከበገና ስቱዲዮ በራፍ ላይ የወረፋ ምልክቱን አስቀመጠ። በወቅቱ ቴዎድሮስ ካሳሁንን፣ ዘሪቱ ከበደን፣ ኢዮብ መኮንንን፣ አብነት አጎናፍርንና ሚካኤል በላይነህን በመደዳ ወደ ሙዚቃው ማማ እያንደረደረ የነበረው ኤልያስ መልካ ማንም አዋቂ ነኝ ባይ እንኳን መጥቶ እጥፍ ልክፈልህ ቢለው ጀማሪ ድምፃውያንን የማውጣት ሥራውን እንዲያደናቅፈው አይፈቅድም ነበርና በወቅቱ 11ኛ አልበሙን ወደ ኢትዮጵያ ተመልሶ ከኤልያስ ጋር መስራት የፈለገውን እጅግ ዝነኛውን ኤፍሬም ታምሩን ወደ ጎን በማለት እንደገረመው አስፋው፣ ደረጀ ዱባለና ሚኪያ ባይሉ ላሉ ጀማሪ ድምፃውያን ቅድሚያ ሰጠ። እንደ ቅደም ተከተላቸው ያመጡለትን ዜማና ግጥም እንደ ማንኛውም አቀናባሪ ኪቦርዱ ላይ ቀብቅቦ ሳይሆን የድምፃቸውንና የዜማዎቹን ቅርጽ እንደገና ከድምፃቸውና ከሰው ጆሮ ጋር አግባብቶ ፈጠረላቸው። እነሆም አይኔን አላሽም የተሰኘው የደረጀ ዱባለ አንድና ብቸኛ ሥራ በ1998 መጨረሻ ላይ ለሕዝብ ጆሮ ቀረበ። አይኔን አላሽም የተሰኘው የደረጀ ዱባለ አልበም 11 ያህል ዘፈኖች ሲኖሩት የዘፈኖቹ ጭብጥ በእውነተኛ ፍቅር፣ መተጣጣት፣ ናፍቆት፣ ተማጽኖና ሮሮ ላይ ያተኮሩ ናቸው። በአልበሙ ውስጥ አንድ ለአገር የተዘፈነና አንድ ደግሞ ህልምን እውን ስለማድረግ የተጻፈ ዜማ ተካቶበታል። የዜማዎቹም ሆነ የግጥሞቹ ደራሲ ራሱ ደረጀ ሲሆን የአልበሙን ፕሮዲዩሰር ኤልያስ መልካን ጨምሮ ግጥሞቹንም ሆነ ዜማዎቹን በማሻሻል ልምዳቸውን ያካፈሉትን ሙያተኞቹን ሁሉ ስማቸው በአልበሙ ላይ እንዲጠቀስ አድርጓል። ከአልበሙ መውጣት በኋላም ጆቢር የተሰኘ በአባት ፍቅር ላይ ያተኮረ ነጠላ ዜማ እንዲሁም የድምፃዊ ተሾመ ምትኩን ሞት አደላድሎኝ የተሰኘውን ሥራ በድጋሚ ለሕዝብ አቅርቧል። በአርቲስት አለማየሁ ታደሰና በታምሩ ብርሃኑ
እንዲሁም በሌሎች ወጣትና አንጋፋ ዕውቅ ተዋንያን ለተሳተፉበት መዘዝ ለተሰኘው ፊልም ማጀቢያ ቆንጆ ሙዚቃም አቀንቅኗል። አልበሙ በአዲስነቱ እንደ ማንኛውም የኤልያስ መልካ ስራዎች ሰፊ ተቀባይነት የነበረው ቢሆንም በወቅቱ በነበረው የገበያ ሽሚያ ተደጋግሞ የተሰማው ነጠላ ዘፈኑ ግድ የለም ልቤ ይችላል የተሰኘው ብቻ ነበር። ግድ የለም ልቤ ይችላል ችላለው ይሆን ቢያመኝም ጨክኖ አንቺን ሚጠላ። የዚህ ዘፈን የቪዲዮ ክሊፕም በቶሎ በመለቀቁ አንድ ለእናቱ የነበረው የቴሌቪዥን ጣቢያ ለተመልካች እስኪሰለች ድረስ ደጋግሞ በማስተላለፍ የዘፈኑን ተወዳጅነት ከፍ አደረገው። ዘፈኑ ከሀገር ውስጥ አልፎ በውጭ ሀገር በሚኖሩ ኢትዮጵያውያን ዘንድ ተወዳጅነትን አገኘ። ይህንንም ተከትሎ ደረጀ በተለያዩ የዓለም ሀገራት የኮንሰርት ሥራ ጥሪ ቀረበለት። የኢትዮጵያ ሙዚቃ አድማጭ ግድ የለም ልቤ ይችላል እያለ በደረጀ ዱባለ ዘፈን ሚሊኒየሙን ተቀበለ። ግድ የለም ልቤ ይችላል ችላለው ይሆን ቢያመኝም ጨክኖ አንቺን ሚጠላ። ሚሊኒየሙ በባተ ማግስት ደረጀ በኮንሰርት ሥራው ዓለምን ይዞር ጀመር። ሥራውን የወደዱለት ብዙዎች ለቀጣይ ሥራዎቹ መልካሙን ሁሉ ተመኙለት። ምኞታቸው ግን አልሰመረም። በ2002 ዓ.ም ደረጀ ረዘም ላለ የኮንሰርት ሥራ ውል ፈርሞ ወደ አሜሪካ ቀና። በአሜሪካ ሀገር ከሚኖሩ የሙዚቃ ወዳጆች ጋር በመድረክ ላይ የተገናኘ ጥሩ ሥራ መስራት እንደጀመረ በድንገት ታመመ። ሕመሙ ቀላል አልነበረም። እዛው አሜሪካ ሀገር ሕክምና ማድረግ ጀመረ። ሐኪሞች የሕመሙ መንስኤ የጭንቅላት እጢ ወይም ብሬን ቲዩመር ሊሆን ይችላል በሚል የተሳሳተ ግምት የራስ ቅሉ ላይ ቀዶ ሕክምና አደረጉ። ይህ ቀዶ ሕክምና ግን ያልታሰበ ሌላ መዘዝ ይዞ መጣ። ደረጀ ሕመሙ መሻሻል ከማሳየት ይልቅ ይብስ እያዳከመው ሄደ። ለወራት በሕክምና መሳሪያዎች እርዳታ በጽኑ ሕሙማን ክፍል ቆየ። ያሮጦ ያልጠገበው ያሰርቶ ያልጨረሰው ገና የልቡን ሐሳብና ምኞት በቅጡ ያላሳካው ድምፃዊ በሆስፒታል ጽኑ ሕሙማን አልጋ ላይ ተኝቶ ቀናትን ሊቆጥር ግድ ሆነበት። እንዴት ሕይወቴ ቢመርም ቢተበር መውደዴ ቢደማ። ለሥራ እንደወጣ በድንገት የቀረውን ባለቤቷን ለማየት በተደረገላት ጥሪ ወደ አሜሪካ ያቀናችው ባለቤቱ ተወዳጅ የትዳር አጋሯን ያገኘችው እጅግ ከደከመ በኋላ ነበር። ሁኔታው ልብን የሚሰብርና በጣም የሚያሳዝን ነበር። ከቀናት በኋላ ያ ትሁት ድምፃዊ ያለ ቤተሰቦቹ ሟችና ተወዳጅ ሰው ላይ መለስ አሸለበ። ያ ያልተጠገበ ድምፁንና ምርጥ የመድረክ ብቃቱን ይዞ ወደማይቀርበት ዓለም ሄደ። አስከሬኑ ወደ እናት ሀገሩ ተመልሶ በስላሴ ቤተ ክርስቲያን የቀብሩ ስነ ስርዓት ተፈጽሟል። ያለፈው ፍቅር ያጣፋይ ደስታ ስንቅ ይሆነኛል ያንቺ ትዝታ። ደረጀ የራሱን አልበም ከመስራቱን በፊት ሆነ በኋላ ለበርካታ ድምፃውያን ድርሰቶችን ያለምንም ክፍያ ይሰጥ የነበረ ምርጥ የጥበብ ገበሬም ነበር። አላማረርም በተሰኘው የጥበብ ወርቅዬ ሁለተኛ አልበም ከግማሽ በላይ ድርሰቶቹን የደረሰ ሲሆን ለሌሎቹም ድምፃውያን እንዲሁ የሰጣቸው ድርሰቶች በሙዚቃ አፍቃሪው ዘንድ በስፋት የተሰሙለት ነበሩ። አይኔን አላሽምን ጨምሮ መውደዴን፣ ግድ የለም እና ላንቺ ብቻ የተሰኙት ሥራዎቹ በጥበብ አድማጩ ዘንድ በከፍተኛ ደረጃ የተወደዱለት ሥራዎች ናቸው። ደረጀ ብዙ መስራት ሲችሉ በአጭር ከተቀጩ ጥቂት የሀገራችን ድምፃውያን ጎራ የሚመደብ ቢሆንም 2 እና 3 ከዛም በላይ አልበሞችን ሰርተው ገንዘብ እንጂ ጥበብ ካላከበራቸው ድምፃውያን አንጻር አንድና ብቸኛ ስራን በወጉ ሰርቶ ማለፍ የሚሻል መሆኑን በሚያምኑ የጥበብ ታዳሚያን ዘንድ መቼም የማይሰለችና የማይረሳ ምርጥ ድምፃዊና የዜማና ግጥም ደራሲ ነበር። ግድ የለም ልቤ ይችላል ችላለው ይሆን ቢያመኝም ጨክኖ አንቺን ሚጠላ